ማለት ጎን ለጎን ተቃቅፈን ከክልል ስለሆነ ማለት ነው። እግዚአብሔር ቀኝ ገቆማል። እንደዚህ እኔ አሁን እኔ ለምሳሌ ሁለቱም ነው ብዬ ነው ማምነው። ሞነርጂም ሲኖርጂም ነው ብዬ አምናለሁ። ሰማው እንዴት ነው አሁን አዚ ፔንቴኮስታል ትራዲሽን የእግዚአብሔር ጸጋ መጀመሪያ ይመጣል ነው። ኦኬ የእግዚአብሔር ጸጋ መጀመሪያ ነው። ኦፍ ኮርስ መጽሐፍን በግልጽ ነው እሱን የሚያስቀምጠው ማለት ነው። ግን ደግሞ ሰውየው ሪስፖንድ ማድረግ አለበት ነው። ፌዝ እና ሪፔንት እንግዲህ እኛ ታውቃለህ የእኛ ቴዎሎጂ ሰውየው ሪፔንት ማድረግ አለበት፣ ማመን አለበት፣ ሪስፖንድ ማድረግ አለበት ብለን እናምናለን። ግን እንዳልኩት የእግዚአብሔር ደግሞ ጸጋ መጀመሪያ የሚመጣ ነው ነው። የእግዚአብሔር ጸጋ መጀመሪያ የሚመጣ ነው። ለዛ ደግሞ ለተገለጠው ጸጋ እኛ ደግሞ ሪስፖንድ እናደርጋለን ነው። አሁን እኔ አሁን ይሄን ሁለቱንም ነው አይ ቲንክ ኦፍ ኮርስ በተርም ደረጃ ቅድም ሊባል እንደሚችለው ሲነርጂ የተባለው ራሱ ቴዎሎጂ በሁለት የተከፈለ ነገር አለው አውቃለሁ። ቅድም አንተ እንዳልከው ሙሉ ለሙሉ ወስዶ እንደዛ ድርሻ አለኝ ሀፋፍ የሚል አይነት ድምጻችሁ እየተሰማ አይደለም። ለእኔ እየተሰማ አይደለም። እኔ ድምጻችሁ እየተሰማኝ አይደለም። አንተማ ምን ይሰማል? ደርሰዋል ሰዓት ገብተህ ትንሽ አፍጥር ሰዓት ደርሰዋል። እንዴት ትሰማናል? የኔ ይሰማል። ይሰማለሽ? ያ አሁን ጥሩ ነው። አማን ያንተ አሁን ተሰማኝ። እሺ የኔ ይሰማል። አይ በሌሎቹ ይሰማሉ እያሉ በዚሁ አጋጣሚ ታብታብ እያደረግን ማለት ነው። ታብታብ እያደረግን ሁላችንም ታብታብ እያደረግን ወደ 200 ሰው አለ። እስኪ ታብታብ እናድርግ። 100 ሺህ እናስገባው እስኪ በሁለት ደቂቃ ውስጥ 100 ሺህ እናስገባው። ከዛ እንቀጥላለን እንዲለቅለት ማለት ነው። 100 ሺህ ጎበዞች ተባሉ። እኔ ግን ልጨርስና ከዛ በሰከንድ ውስጥ ልጨርስ እና ከሱ አንጻር ነው አሙዬ። አሁን እኛ አሁን ፔንቴኮስታል መሀል ላይ የክርስቶስ ተቃዋሚ መንፈስ እየተዋጋል የክርስቶስ ተቃዋሚ መንፈስ እያላቸው አንድ ይገስጹ ነፃ አውጥቶ ወንድማችንን እና ኦኬ እንትን ነው እንዳልኩት አንዳንድ ጊዜ ምን ሚስ ሪፕሬዘንት አለ። ለምሳሌ አላችሁ ጋይስ ወገን ኢየሱስ ይሰማል። ሊያራግፈን ነው። አሁን ይሰማል። እኔ ይሰማል። ኤነርጂ የሚባለውን ኮንሴፕት እንዴት ነው እኛ የምንረዳው? መጀመሪያ የሚመጣው የእግዚአብሔር ጸጋ ነው ብለን ነው የምናምነው። ኦኬ የእግዚአብሔር ጸጋ አለ መጀመሪያ። ከዛ ተገለጠው ለእግዚአብሔር ጸጋ ደግሞ ሰው ሪስፖንድ ያደርጋል ነው። ኦኬ ሰው ሪስፖንድ ያደርጋል ኢኔሴንስ ሪፔንት እና የምንለው እኛ ማለት ነው። ሪፔንት ያደርጋል ያምናል ነው። ከዛ በኋላ ምክንያቱም ሬዚስት ማድረግ ይችላል ብለን ስለምናምን እኛ ሪስፖንድ ካላደረገ ሬዚስት ማድረግ ይችላል። አንድ ሰው ማመን ይችላል፣ አይ ይቅርብኝም ማለት ይችላል። ግን የእግዚአብሔር ጸጋ መጀመሪያ ነው የሚመጣው። የእሱ አቅም ነው ብለን አንልም። ያው መጽሐፉ በግልጽ አስቀምጦታል። ጸጋው በእምነት አድኗቸዋል፣ ይህ እናንተ አይደለም የእግዚአብሔር ስጦታ ነው ብለዋል። ስጦታው ግን ያው ያን ስጦታ የመቀበል ደግሞ እና ሬዚስት ማድረግና ሪጀክት ማድረግ ሰው ደግሞ ይችላል በሚለው ማለት ነው። በዛ እንደዛ ነው የምንረዳው። እና እኔ ብዙ ጊዜ አሁን ስንወያይ አይ ቲንክ ከዴቭ የሚባለው ሉተራንም ዳዊት ቤት ስንወያይ ከእሱ ጋር ያልተግባባቸው ብዙ ነገሮች ነበሩ እና አንደኛው ጥያቄ አንስቶ የነበረው እሱ ኦፍኮርስ የእሱ ቴዎሎጂ እንደሆነ እሱን እንትን ላለው ግን እምነትን አንስቶ ለምሳሌ እምነት ሞነርጂት ዊችዝ ሞነርጂ ነው ወይም ሲነርጂ ነው አንዱን ምረጥ አይነት ነገር ነበር እዛ ያለኝ ማለት ነው። እኔ በዛ ወቅት የመለስኩለት አይ ሁለቱም ነው። ምክንያቱም መጀመሪያ በሁለቱም ያስኬዳል። አንደኛው የእግዚአብሔር ጸጋ መጀመሪያ ይመጣል፣ በሱ ሴንስ ከሆነ ያ ትክክል ነው። ሁለተኛ ግን ሪስፖንድ ማድረግ አለበት። እሱ ምናልባት ሲነርጂ የሚያደርገው ሪስፖንድ ይጠበቃል ከሰውየው ነው እንጂ ሰውየው አንዳንዱ ለምንድን ነው ሚስ ሪፕሬዘንት ያደርጋል ሲባል ብዙ ጊዜ ከበፊት ጀምሮ ውይይት ላይ የሚገጥመኝ ነገር ምንድን ነው፣
አይ እሱማ ካዲያው የእግዚአብሔር ስራ ኃጢአተኞችና በበደላችሁ ሙታን ነበራችሁ ምናምን የሚለው መጽሐፍ ቅዱስ ለበርካታ ጥቅሶች እነዚህ ይነሱና ሰው ከዛ በኋላ እንዴት ሰው ሊያምን ይችላል? አንድ ሰው የሞተ ሰው እንዴት ሪስፖንድ ሊያደርግ ይችላል የሚል አርጊመንት ይመጣል። እሱ ያው ሰፊው አርጊመንት ማለት ነው። ከዛ በኋላ ያው በዚህም በዛም ሳይድ የሚነሱ ሀሳቦች አሉ። በእርግጥ እንዴት ነው ፓርሻል ነው ወይ? ለምሳሌ ያ ብርሃን ሲመጣ እንዴት ነው በሰዎች ልብ የሚበራው ሚሉ ተያያዥ ሀሳቦች ይመጣሉ። ሰውየውን ዊሉን አክቲቭ ያደርግለታል ሪስፖንድ ለማድረግ ወይስ የሰውየው ዊል አክቲቭ ሳይሆን ነው አፕላይ የሚሆነው በሱ ላይ ምናምን የሚለው ሰፊ አርጊመንት ከዛ በኋላ ይመጣል። ግን ጠቅላላ ሀሳቡ ምንድነው? ኦቨርኦል ማለት ነው የእግዚአብሔር ስራ ነው፣ የእግዚአብሔር ጸጋ ነው። ያንን የእግዚአብሔር ጸጋ ደግሞ ሰው ይቀበላል ነው። ሰው መቀበል የሰውየው ድርሻ ነው። አሙዬ እቺ ብቻ ለማለት ነው። ይቅርታ እንትን ካልኩ ችግር የለውም። አይ ቲንክ አልተግባባንም። እኔ በማውራበት ሴንስ ያየኸው አይመስለኝም። እና አሁንም ክሪቲካል አድርገን ዳይሴክት እያደረግን ስንሄድ ሲነርጂቲካሊ አሁን እኔ አላየውም ፔንቴኮስታል የትኛውን ፔንቴኮስታል ስኮላር ይሄኛውን የመቀበል እንትኑን ማለት ነው በእምነት የሰራውን ስራ የመቀበል አማኙ ተቀበለ የሚለውን ዳስ ኤግዛክትሊ ሲነርጂ ብሎ ዲፋይን የሚያደርግ ፔንቴኮስታል ስኮላር አላየውም። ካለ ጥሩ ነው። አውቶሪቴቲቭ ሆኖ ዲፋይን ያደረገ ካለ በፔንቴኮስታል እንትን ስለዚህ ካየው ጥሩ ነው። እኔ አሁን በአውቶሪቲ ደረጃ ሊነሱ የሚችሉ ማንን አንብበሃል ካልከኝ እነ ቻንን አንብቤ ያለው፣ እነ ኪነርን አንብቤ ያለው፣ እነ ፊን አንብቤ ያለው። ኦኬ እነ ኦስሎንን ማነው እነ ሮጀር ኦስሎን ማነው እሱንም አይቼዋለሁ በሲስተማቲክ ቴዎሎጂ ላይ ማለት ነው። ደን ዴይ አር በጣም ኬርፉል ናት ቱ ኮል ኢት ሲነርጂ ማለት ነው። ማለት በአንተ በኩል የሚጠበቅ አንተ እስካላረከው ድረስ በቃ ቮይድ ሊሆን የሚችል አይነት በሚል አይነት ሴንስ አይቀመጥም። ኢቨን በአርሜኒያን ቴዎሎጂ ነው አይቀመጥም ነው እንትኑ እንዳለ አውቃለሁ። ይሄኛው ኦኬ ዊ ሃቭ ቱ ሪሲቭ ኢት ምክንያቱም ምንም የሆነ ጥረን ግረን ምናምን የምናደርገው ነገር አይደለም። አልቆ ነው የመጣው ስለዚህ መቀበል ነው በእምነት ምናምን የሚለው ይቀመጣል እሱ but they don't call it synergetical act ነው አይሉም። ወይም እኔ ያንን ነገር ካላረኩ በስተቀር የሚጎድል ነገር ነው በቃ እግዚአብሔር አለውና ከዛ ስፔሲፊካሊ ያወራን ያለ ነው በምን ሴንስ ስለሆነ በሳክራመንቶቹ ሴንስ ስለሆነ ሳክራመንቶቹ ሲባል ደግሞ ሁለቱን ነው እኛ የምንቀበለው ምንና ምንን ባፕቲዝምንና ሎርድ ሱፐርን ነው። ባፕቲዝምና ሎርድ ሱፐር ላይ ወይም የጌታ እራትና ጥምቀት ላይ ሲመጣ they are means of grace. this is classical protestant belief ነው። የሆነ ክፍት ነው ምናምን የሚል ነገር የለም። ኦኬ ክፍት ነው የሚል ነገር የለም። እሺ አንብብልኝ እስኪ ከኑዬ የማን ነው እሱን ንገርንና ከዛ ዲፋይናል የሮጀር ነው ራሱ ሮጀርን አንብብ። እዚህ ጋር እንደሚያስቀምጠው ሮጀር ኦስሎን ኢቨን አርሜኒያን ራሳቸው ፌዝ itself is many Armenians say that faith itself is a gift of God ብለው ነው የሚያምኑት ነው የሚለው። Finally we will see the formulation faith imputed for righteousness is ambiguous and does not necessarily replace imputation of Christ righteousness. አርሜኒያን ራሳቸው እዚህ ላይ የሚለያዩበት ነገር አለ። ግን ብዙዎች የሚያምኑት ፌዝ ራሱ ስጦታ ነው የሚለውን ነው። ዌስሊያንም በዌስሊያን ትራዲሽን ፌዝ ራሱ ጊፍት ነው። ፕሪቬኔንት ግሬስ የሚባል ደግሞ አለ ቀድሞ የሚመጣ በሱ ጋር ነው እምቢ የሚያስብለውን ዊሉን ግን ሮጀር ራሱ እኮ አሁን እኔ ያልኩትን ደግሞ ያብራራ። እዛው አንብቤዋለሁ እኔ መጽሐፉን እና ቤትም ሙሉ አለኝ መጽሐፉ አሳያለሁ እና አሁን ያልኩትን እሱም ያብራራል እዛ ጋር አርሜኒያን ቴዎሎጂን እንትን ሲል ግሬስ መጀመሪያ እንደሚመጣና ሪስፖንድ እንዳለ የሰው ደግሞ ሪስፖንድ እንዳለ እዛው ላይ እንትን ብሏል። አለ እኮ እኔ እኮ ቅድም ብያለሁ አለ ዲፋይን ሲያደርግ ምንድን ነው ያልኩት እኔ አልቆ የመጣ ነገር ነው ዊ ሪሲቭ ኢት ባይ ፌዝ የሚለው ዴፊኒሽን አለ። ኢቭን እያልን ያለ ነው እሱን ሲነርጂ ይሉታል ወይ ጎን ለጎን የሚሰራ ከዛ እኔ ካልሰራሁት
እኔ እንደዛ ፓርቲሲፔት የማላረገው ከሆነ በተለይም ደግሞ ኮንደንስ እናርገውና ሳክራመንቱ ላይ ባፕቲዝምና ሎርድ ስፐር ላይ በዛ ወይ ባፕቲዝምን ስናደርግ እና ሎርድ ስፐርን ስንቀበል እሑድ ላይ ስንገናኝ በምናደርገው በዛ አክት ውስጥ ያንን ሳክራመንቱን መቀበልን ቢኮዝ ባይ ፌዝ የምንቀበለው ነው ደን ዳይሬክት ኮማንድ ኦፍ ጋድ ነው ደን ያንን ስንቀበል ሲነርጂ ብለን እንጠራዋለን ወይ ያንን ነው አይጠሩም ነው የኔ አርጊመንት አይጠሩም ባይዘ ግን ከፊት ለፊት ያለው ላይ የስ ሪስፖንሲቢሊቲ የሚለው ነገር ኢኒሻል ሳልቬሽን ያው እነዛ ስለበከሉት አሩ ነው እንዴት መጥራት እንዳለብኝ አላውቅም በቃ የመጀመሪያው የወንጌል ጥሪ ወደ ህይወታችን ሲመጣ ወንጌሉ ሲመጣና ምንድንበት የመጀመሪያው ፖይንት ላይ ከጨለማ ወደ ብርሃን የምንመጣበት ቦታ ላይ ያለውን የስ እንቀበለዋለን እናምናለን ልንታዘዝ ይገባል ይሄ ከወንጌል የሚመጣ እምነት የሚለው ማለት ነው ልንቀበል ይገባል ዳስ ፌር ዴፊኒሽን ነው but the question is do they call them a synergy በተለይም በካቶሊክ እና በኦርቶዶክስ ውስጥ በሚቀመጥበት መልኩ ሲነርጂ ብሎ ይጠሩታል ወይ ነው አላየሁትም ነው እነዚህ አውቶሪቴቲቭ በሆኑ በፔንቴኮስታል ስኮላሮች ዘንድ ፌዝን በተመለከተ እና ሳክራመንታል እንትን ላይ ያንን ዋን ዌይ ሞነርጂስቲክ በሆነ ወይ ይመለከቱታል ነው ፖይንቱ እዚህ ጋር የሚያስፈልግ ያው ሮጀር እዚህ ጋር የሚለው God as sole active agent in salvation ይላል ይሄ ነው ሞነርጂዝም ማለት እኮ ብቸኛው አክቲቭ ኤጀንቱ ድነት ላይ እግዚአብሔር ነው ይላል ማለት ሶል ካለ ሶል ነው በቃ ሶላ ምን ነው ያ ሶል ምን ነው አክቲቭ ኤጀንት ፓርቱን ይጥለዋል አይደለም አሁን ተዋቸ ባይደ እያወራን ያለ ነው አሁን ቀደም ይፊ ቤት ነው በከፈተበትም እዛ ስክሪን ሾቱ ላይ በተቀመጠበትም ስንሄድ ማለት ነው ያን ለእግዚአብሔር የምንሰጠው ከሆነ በተለይ እነዛ ሁለቱ ሳክራመንቶች እግዚአብሔር የሚያደርጋቸው ናቸው የእግዚአብሔር እጅ ነው ብለን ዲፋይን የምናረግ ከሆነ እኔም ልሳተፍበት የሚል አምባጓሮ መፍጠር አንችልም ነው ፖይንቱ የስ እኛንን የምናደርገው መጥቶ ለእኛ አይበላልንም አይደለ ስጋና ደሙን ስንወስድ ለእኛ የሚወስድልን እሱ አይደለም ወር እኛ አፉስ የገባው እሱ አይደለም ወር እያኘከልን ያለው እሱ አይደለም ውሃው ስንገባ እሱ አይደለም እየገባልን ያለው but God is the one who's doing that act ነው ኦኬ በሱ ሳይድ ነው የሚተረጎመው ነው መጥቼ እኔ ባላረገው ኖሮ እኮ እግዚአብሔር ይሄን ነገር አቴና ያረገውም ነበር ወደሚል ሴንስ አያመጣም ነው አይታችሁ ከሆነ እኔ ያልኩ ያለው እሱ ነው እኔ ባጎለው ኖሮ ከእግዚአብሔር ጎደለበት ሊባል አይችልም እኔ ስላረኩት ነው በእግዚአብሔር ሳይድ ይሄ ነገር አክቲቭ የሆነው እኔ ስላረኩት ነው ኦኬ በእግዚአብሔር ሳይድ ይሄ ነገር በቃ ህያውነትን ያገኘው አክቲቭ የሆነው እኔ ስለተሳተፍኩ ነው እንጂ አይሆንም ነበር የሚል ዴፊኒሽን አይሰጡም ነው እንጂ አንታዘዝም ይላሉ አይደለም ፓሲቭሊኛ ፓርቲሲፔት አናረግም ይላሉ አይደለም እንደሱ አይደለም እያልኩ ያለሁት በት ስቲል እኛም ፓርቲሲፔት አድርገ ነው የስ ምናኝኮ እኛ ነን የስ ውሃ ውስጥ ገብተን የምንወጣው እኛ ነን ነገር ግን ስቲል ናው ዳስ ጋድስ ወርክ እንላለን ማለት ነው ዳስ ጋድስ ወርክ ሶል ኤጀንት እሱ ስለሆነ ማለት ነው እሺ ዳን ቀጥል እንድታብራራው ጨምር ማለት ነው በፔንቴኮስታልስ ይሄ ኤክስፒሪየንሻል ኮኦፕሬሽን አላለም አንድ ሰው ሬዚስት ማድረግ ይችላል የሚል እምነት አለና ኦፍኮርስ ግሬስ 100% የእግዚአብሔር አብሶሉት ወርክ ነው ሌሎቹ እንደሚሉት ሲነርጂስቲክ አይደለም ነገር ግን አንድ ሰው ኤክስፒሪየንሻሊ ሪጀክት ሊያደርገው ስለሚችል እሱም ፓርት ሙሉ በሙሉ ሲነርጂስቲክ ባትለውም ካይንድ ኦፍ ሞነርጂስቲክ ሆኖ ግን ሰውየው ሪሲቪንግ ኢንድ ስለሆነ ኤክስፒሪየንሱን ሊከለክል ስለሚችል በሚለው ነው የሚያብራሩት ምን ትላለህ በዚህ ጉዳይ ሪጀክት ሊያደርጉ ልክ ሐዋርያ ስራ ላይ ያለው ማለት ነው አይደል እንትና የተናገሩት ይችላሉ ላይቀበሉ ኤክስፒሪየንስ ላያደርጉት ይችላሉ እንደገና ደግሞ ሊቀበሉ ይችላሉ ካልተቀበሉ ደግሞ አይሆንም የሚለውን ፓርት እንዴት አድርገህ ታብራራዋለህ ከተቀበሉት ሆነ ካልተቀበሉት አልሆነም ከዛስ አሁን ስለተቀበለው እናውራ ያኛው ኦሬዲ በዛኛው ስላለቀ ማለት ነው በቃ አልተቀበለም ወደዛ ሄዷል እሱን ተወና ተቀበለ እንበል ስለዚህ መቀበል አለመቀበል የሚለው ላይ there is some kind of action አለ አይደል አክሽን አለ ነው ኦኬ ይሄኛው ተቀበለ ሙሉ በሙሉ ሲነርጂ አይደለም እሱ አይደለም የቱ ይሄ ሰውየው መቀበል አለበት እና ሰውየው ተቀበለ ሲቀበል የሱ ኮንትሪቢዩሽኑ ግን የመቀበል ነው እንጂ ግሬስ ላይ የመጨመር አይደለም ብለው ነው የሚያደርጉት ሲነርጂ ነው አይደለም ሚል ሳይሆን
ሲነርጂ ነው ብለው ያብራሩታል። ሲነርጂ ነው አይደለም የሚለው ሌላ ጥያቄ ነው። እሱ ሌላ ሀሳብ ነው። አማን እያለ ያለው ሞነርጂዝምን ነው። ሞነርጂዝም አድርገው ነው የሚያብራሩት አብዛኞቹ። ያ ኮስታልስ ሞኖርጂስቲክ ነው እንትን የሚሉት ዌስሊያንስ ሲነርጂስቲክ ነው የሚሉት፣ ግን ሪሲቭ ማድረጉን አስበው ነው እያልኩ ያለሁት። ዌስሊያን ራሱ ሞኖርጂስቲክ ነው፣ ግን ሲነርጂስቲክ የሚልበት ፖይንት ኦፍ እንትን አለው። አሁን ማርቲን ሉተር የሚያስቀምጥበት አለው አይደል? ቱ ታይፕ ኦፍ ራይቸስነስ ብሎ ፈርስት ራይቸስነስ የሚለው ኢምፒውትድ የሆነ ራይቸስነስ ሲሆን ሰከንድ ራይቸስነስ ደግሞ ጀስቲፊኬሽን የሚባለው ኢምፓርትድ የሆነ ራይቸስነስ አለ። ያንን ኢምፒውትድ የሆነው ራይቸስነስ ፉሊ ሞኖርጂስቲክ ነው። ኢምፓርትድ ስንል ግን ባይ ዴፊኒሽን ራሱ እየተሰራ ያለው በእኛ ስለሆነ እኛን እጃችንን ጠምዝዞ አይደለም። ይህንን ሪፎርም ትራዲሽኑ ራሱ እንትን አይለውም፣ ኤክስክሉድ የሚያደርገው አይደለም። ሪፎርም ትራዲሽኑ ራሱ ኤክስክሉድ አድርጎት አይደለም። እዚህ ጋር ግን ኢምፒውትድ በሆነው ራይቸስነስ ግን ያ ጀስቲፊኬሽን የምንለው እሱ ግን ሙሉ ለሙሉ ሞኖርጂስቲክ ነው። በዌስሊያንም ስትመጣ የምታገኘው። አማን ቀጥል። እንደዚህ እናድርገው። ቆይ ማለት ፋይናል ስናደርገው ወይ ይቅርታ፣ እነሱ አሁን እና ኤፎ እና ነዳን የተወሰኑት ያልተረዱት ምንድን ነው? ሲነርጂስቲክ ሲባል ሁለት አይነት መንገድ አለው። የኦርቶዶክስ እና የካቶሊክ በእንትኑ ፓርቲሲፓቶሪ የሆነ ሲነርጂስቲክ ነው። ፕሮቴስታንት ጋር ሲመጣ ግን ፓርቲሲፓቶሪ አይደለም፣ ሪሲቭ ብቻ ነው የሚደረገው። ሞነርጂስቲክ በሆነው የእግዚአብሔርን ስራ ፓርቲሲፔት እያደረግን አይደለም፣ ቀጥታ ከእግዚአብሔር የምንቀበለ ነው፣ ሪሲቭ ነው የምናደርገው ነው ልዩነታችን። የዛኛው ወርዱን ብትጠቀመው ነው እኔ እያልኩ ያለው። ኢቨን ፓርቲሲፓቶሪ ነው የሚለውን ወርዱን ራሱ ብትጠቀም፣ ምክንያቱም የስ ዩ ፓርቲሲፔት የስ ዩ ብሊቭ ጋድ ኢዝ ናት ዘ ዋን ሁ ብሊቭ ፎር ዩ አይደለ? እሱ አይደለም የሚያምንልህ። ከዛ ባፕቲዝማልና በተለይ ሳክራሜንታል ሴንሱን ደግሞ ስናወራ መጠመቅ የሚለውንና ስጋና ደሙን መውሰድ የሚለውን ስናወራ የስ እኔ ነኝ የምበላው፣ እኔ ነኝ የምጠጣው፣ እኔ ነኝ የምጠመቀው፣ ደን ኢን ሴንስ ዩ ካን ኮል ኢት ፓርቲሲፓቶሪ በት ፓርቲሲፓቶሪ ነው የሚለውን ወይም በመሳተፍ ደረጃ ወይም ሱታፌ በሚለው ደረጃ ወርዱን ብትጠቀምለት ራሱ ሲነርጂ ተብሎ አይጠራም ነው እኔ እያልኩ ያለሁት። ሲነርጂ ብሎ አይደለም ሲጠሩት። ያ አማን አንተ ካልከው ጋር እስማማለሁ። ኦልሬዲ ተሜ ቶታሊ ሚስኮት ነው ያደረገኝ፣ ሚስ ነው ያደረገኝ። እንደዛ አላልኩም። ፓርቲሲፓቶሪ አንተን አይደለም አንተና እኔ እኮ በኮሜንት ተግባብተናል እኮ። አሁን ከስራ ያለው እንዲረዳን እኮ ነው። ፓርቲሲፓቶሪ ሲባል አብረን እንሰራለን ማለት አይደለም። በፔንቴኮስታሉ ሲነርጂስቲክ ተብሎ ማለት ነው። አንተን አይደለም ዳኒ ሲብራራ እንደሱ አይሉም። አሁን ባልከዋል ግን እንደሱ ብለው ደግሞ ሲነርጂ ነው ብለው እንትን ያሉ ሰዎች አሉ። በነገራችን ላይ የእኛን ሪስፖንስ ማለት ነው ወይም ኮኦፕሬሽን ኦብቪየስ ቅድም እንዳልነው የምንቀበለውን ነገር ማለት ነው የተሰጠውን ኦፍኮርስ እንትኑ ላይ አንድ ብሬክዳውን ሲደረግ ማለት ነው። እንደሱ ብለው ግን የጻፉ ብዙ እንትኖች አሉ፣ ብዙ ስኮላሮች አሉ። ጎርብቶኛ አቅም አሁን የፔንቴኮስታሎችን አሁን ሳክራመንታልም ይሁን ይሄ የመጀመሪያው የወንጌሉ ቃል ወደኛ ሲመጣ የምንቀበልበትን መንገድ ኤክስፔሪንስ ያደረጉ ኢቨን ሲነርጂ የሚል ወርድ ቢጠቀሙ ፓርቲሲፓተሪ የሚለውን ቃል ቢጠቀሙ እንኳን ኮንክሉድ የሚያደርጉት መጥተው በቃ እኔ ላይ የተንጠለጠለ ነው የሚል አይነት ዴፊኒሽን ላይ ስለማይዘጉት እኔ አይጎረብጠኝም ነው። ደግሞ ሙሉ በሙሉ ማይጎረብጠኝ ደግሞ ቶታሊ ታስ ዘ ወርክ ኦፍ ጋድ የሚለው ጋር ስለሆነ ብሬክዳውን ሲደረግ እንደዛ ነው እኮ የሚሉት። ስለዚህ እርስ ይቅርታ ጠማን ተግባብተናል አይደል? እንትን ነው ተስማምተናል ምናምን ደርሻለሁ እና አይዲያዎችን እያሰፋኝ። እሺ ጋይስ ከን ውስጥ የእንትንን ማለት ነው እንትናን ማን ነው ስሙን የአጌኒስት ካልቪኒዝም የጻፈውን ሮጀር ያ ሶሪ ጠፋኛል እኔ ሮጀር ኦልሰን ማለት ያፕ ሮጀር ኦልሰን እንግዲህ መጽሐፉ ላይ የሚያነሳው ሀሳብ ያ ቀዳሚ ጸጋ መጥቶ አንተን ኢኔብል ሲያደርግ የቀረበልን ክራይስት የቀረበልን ቃል አክሴፕትም ሪጀክትም ለማድረግ ኢኔብል ሲያደርግ
ያ ፕሪቨነንስ ግሬሱ ኮምፒሊንግ ነው ደግሞ ኮሊንግም ነው። ዝም ብለህ አክሴፕትና ሪጀክት ለማድረግ የሆነ ፍቃድ አይደለም የተከፈተልህ። ዩ ካንት ሪጀክቲት አይነትም እንደዚህም ሳይድ አለው አይደል ከኑ ከናን ያብራራዋል እና እኔ እንትን ሲስተማቲክ ቴዎሎጂ ላይ ሮጀር በሚል የሆነ ኦፕን በሆነ ወይም ቬግ በሆነ ኦፕሽናል እንትን ላይ ጥሎት አይደለም ነው ሮጀር የሚያስቀምጠው። ሲያስቀምጥ በዛ መልክ አይደለም፣ አይቶት እንዲመጣ ነው። ኦኬ አይቶት እንዲመጣ ነው። ሲጀመር ያንን ነገር ያደረገው እንዲመጣ ነው። ሪጀክት ይደረጋል አይደረግም ሰከንደሪ የምናወራው ነገር ነው። ግን አይዲያሊ ያ ነገር እዛ ጋር ለውሻው ስናቀርብ እንላለን፣ ወይም በእምነት የሚደረገውን ነገር ለሰው አድርገን ስንፈታው እንዲመጣ በመታሰብ ደረጃ ነው የሚደረገው እንጂ ሰውየው ገና ተመራምሮ ይደርስበታል ወይ ጨለማና ብርሃን ቀርቧል ጨለማውን ይወደው ይሆን እያለ ገና በተስፋ የሚያየው ነገር አይደለም። እሳትና ውሃ ቀርቧል ውሃውን ይመርጥ ይሆንን የሚል አይነት ነገር አይደለም። እንዲመርጠው በመፈለግና ለዛ ኮምፔል በማድረግ ደረጃ ነው ያለው የሚል ነው። ኦኬ ደን እሱን ነገር አሁን ኮምፔል የሚደረግ አይቶት የሆነ አመዛዝኖ ይምጣ በሁለቱም ይምጣ። አሁን ኤፌ አንተ እንድትረዳው ፈልጎ ማለት ነው። በሁለቱም ይምጣ ያንን ነገር ፋይናሊ ሲነርጂ ብላ አጠራውም ነው። የስ እሱ ነው የመጣው። ካልቾ የለጋው አይደለም የመጣው። ሰውየው ካልመጣ ብሎ ጆሮውን አልቆነጠጠውም። ያ ፍሪሊ መጥቷል። ግን ፍሪሊ መምጣቱን ሰውየው ኢኒሼትድ ሆኖ መምጣቱን they are not dare to call it ሲነርጂ አላየኋቸውም። በእነዚህ ጽሁፎች ውስጥ ሲነርጂ ፓርቲሲፓቶሪ ወርዶችን ይጠቀማሉ፣ ሲነርጂቲካል ወርዶችን ይጠቀማሉ። ግን ቴዎሎጂውን ኮንክሉድ ሲያደርጉ they not call it ሲነርጂ። ለምን ሲባል ሲነርጂቲካል የሆነውን ነገር ሪፎርሜሽን ቶት ላይ ሄደን ስንመለከት ሪፎርሜሽን ቶት ማለት ያኔ ሪፎርሜሽኑ በተነሳበት ሰዓት በነ ሉተር በነ ካልቪን ዘመን ማለት ነው ያለውን ነገር ካያችሁ የሆነ ፐርሰንት በቃ ሰውየው ትሳተፋለህ አትሳተፍም አይነት አይዲያ ያለው ነው። ታደርገዋለህ አታደርገውም፣ ሪጀክት አድርገዋለህ ትቀበለዋለህ። ኦኬ ሪጀክት አድርገው በአንተ ቶታሊ የአንተ ዊል ፓወር ላይ የተደገፈ ነገር ነው አይነት ነው ትርጉሙ ሲነርጂ። ኦኬ የአንተ ዊል ፓወር ላይ ሪጀክት አድርገዋል፣ አዎ ፈቅደን ያደረገው ተቀብለዋል፣ አዎ ቶታሊ ፈቅደን ያደረገው ዴር ኢዝ ነቲንግ የሆነ እግዚአብሔር እያደረገ ያለው ነገር አሁን ኮምፐልሽን እያልን እየጠራን ያለው ነገር ማለት ነው እግዚአብሔር እያደረገ ያለው ነገር እንደዛ አይነት ፓርቲሲፔሽን የለም አንተ ላይ ነው ያለው የሚል አይነት አይዲያ ፕሮቴስታንት ቴዎሎጂ ውስጥ ሪጀክት ነው የሚደረገው። ዌዘር ዴይ ካን ቢ አርሚኒያን፣ ሉትራን፣ ፕሬስቢቴሪያን ዋትኤቨር ሪጀክት ነው የሚደረገው አይዲያው። ግን ወርዱን ይጠቀሙታል፣ የስ ይጠቀሙታል። ደን በእኛ መካከል የሚኖረው ኮንቨርሴሽን ምንድነው የሚሆነው? ሎጂካል በሆነ ወይ ሪዘነብል በሆነ ወይ ኮንሲስተንትሊ ያንን ነገር ፕሮቫይድ እያደረገ ያለው ማን ነው የሚለው ነው ውስጥ የምንከራከረው ነው። እንደዚህ ካልኩ በኋላ እንዴት ሲነርጂ አይሆንም እልሃለሁ ስከራከር ማለት ነው። ግን ፋይናል እንትኑ አንተን ሲነርጂስቲክ ነህ፣ በአንተ ላይ የተንጠለጠለ ነው፣ በአንተ ዊል ፓወር ላይ የቆመ ነው የሚል ድምዳሜ ላይ ቆሜ አይደለም ከአንተ ጋር አርጊው ማድረገው ማለት ነው። የስ ፓርቲሲፔሽኑ አለ፣ የስ ፍሪ ነው። ዴር ኢዝ ኖ እንትን የሆነ ፈቃድን የጨመደደው ነገር ጆሮን የቆነጠጠው ነገር ምናምን የስ የለም። ተቋርጠ ነው ወይስ? ኦኬ አይ ቲንክ እንትን ብሏል መሰለኝ። እሺ ቀጥሉ። ምናልባት ይሰማል። አማን ጥሩ ነው፣ አልተቋረጥክም። ኤፋ ጋር ይቅርታ ኔትወርክ የኔ ኔትወርክ ነው። ይቅርታ ቀይ በርቶብሃል። አንተ ለራሱ ቀይ እያየው ነው። ኔትወርክ ቀይ ነው። አሁን ማን ያለው ጋር ይሰማዋል? አሁን ለመጨመር ያክል ያ ይሰማል መሰለኝ። አማን ያለው ጋር ለመጨመር ያክል የዌስሊያን ፕሪቬኔንት አሁን ካቶሊኮችን ፕሪቬኔንት ግሬስ ያምናሉ፣ ዌስሊያንም ፕሪቬኔንት ግሬስ። ግን ይሄ ተመሳሳይነቱ በኔም ነው። አሁን የኛ ጄኒውን የሆነ ዊሉን እንትን የሚለው እንትን በራሱ ከኦሪጂናል ሲን የተነሳ የተሸፈነው ማንነቱ እውርነቱ ሙሉ ለሙሉ ተወግዷል ነው። የነሱ ግን አሁን ለምሳሌ አንድ አይነ ስውር እዩ ቤተክርስቲያን የተሰወረች ከተማ በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚለው የምሳሌ ነው የምሰጣችሁ። አሁን አንድ አይነ ስውር በተራራ ላይ ያለችን ከተማ አያያትም። ለምን? አይኑ ታውሯል። የካቶሊኮች ፕሪቬኔንት ግሬስ ይሄ ኮንስታንት የሆነ ዝም ብሎ ኮል ነው። አንድ አይነ ስውርን ሄደህ እዛ ጋር እኮ ብርሃን ያለባት ከተማ አለች ና እያልክ ሁልጊዜ እንደምትጠራው አይነት ለዛ ሰው ለኮንሽየስነሱ እንደምትነግረው ነው። የኛ ግን ዌስሊያን
ፕሪቬኔንት ግሬስ ስትለው ግን አይኑን ራሱ እግዚአብሔር አብርቶት ከተማዋን ራሱን እንዲያያት ያደርገዋል። ያ ኮንቪንስ ያደርገዋል። ብርሃን አይቶ ያ ሰው ወደዛች ከተማ ላለመሄድ ውስጡ ይታገለዋል። እሺ አይልም። እንትን ላይ ያለችው መኃልየ ላይ ያለችውን ሴት ካስታወሳችኋት እንደዚህ ይላል። ዋቲፍ ግን ካንዬ ዋቲፍ የእናንተንም አይቼዋለሁ እኔ እና ቅድም ሜንሽን ሳረግ ነበር አልሰማኝም። ግን ዋቲፍ ሰውየው አይቶ ግን ይለፈኝ ካለ ይችላል፣ እንደዛ አቅም አለው። ያ ይችላል። ግን ደግሞ በቃ እሱን ብቻ እኮ ነው የምናወራው። በቃ ትክክል ነው ማለት ነው የምናወራው። ያ ቀላል ነገር አይደል። አሁን ለምሳሌ ልክ አማን እንዳለው ነው። አንድ ውሻ ሳልቤት እያደረገ እኮ ዝም ብሎ ሊሄድ ይችላል። ግን ሳልቤት እያደረገ እያማረው እየታገለው ነው፣ ውስጡ ማንነቱ እየታገለው ነው እምቢ ሊል የሚችለው እንጂ የሆነ እንትን የሚያደርገው ኮምፔል የሚያደርገው ነገር አለ። ኮምፔል የሚያደርገው ነገር አለ፣ ግን ደግሞ ሊሄድ ይችላል ነው። የማይቻል አይደለም። የሪፎርም ተስማምተናል። ከኔ በቃ ዳሴ ያ ከዛ አንጻር ነው የሚታየው። እንትን የለም የኛ አይኑን ሙሉ ለሙሉ ያበረዋል። ይሄ ታስታውሷት እንደሆነ መኃልየ ዘሰሎሞን ላይ ያለችው እጆቹን በቀዳዳ በበሮች ቀዳዳ አስገብቶ አየሁ። ከዛም በኋላ እምቢ ብላ ነበር። ለመነሳት እምቢ አልኩኝ፣ ተመቻችቼ ተኝቻለሁ ብያለሁ። እምቢ ብላ ነበር መጀመሪያ ላይ። እምቢታ አለ ማለት ነው ያ የሚያሳየው። ከሄደ በኋላ ግን ያ የእጆቹ ቁስል የእጆቹ እንትን ሳበኝ፣ መቀመጥ አልቻልኩም። ያንን ያስታወሰች ያንሰላሰለች መቀመጥ አልቻለችም። ተነስታ ትሄዳለች። ውዴን አይታችሁታል እያልኩ የከተማ ቆነጃጅቶችን መጠየቅ ፈለግኩ። ኮምፔል ያደረጋትም ደግሞ ነገር አለ ማለት ነው። አያስቀምጣትም ማለት ነው። ያንን እጆቹን ስላየች እምቢ ብላለች። እምቢ ማለትም አለ ደግሞ አዝ ሴም ታይም ደግሞ የማያስቀምጥ ነገር ደግሞ አለ። ኮምፔል የሚያደርግ ፓወርፉል ደግሞ ነገር አለ። ከዛ የተነሳ ተነስታ ደግሞ ሄዳ ስትፈልገው እናያለን። በዛ አንጻር ነው የሚታየው። ሙሉ ለሙሉ እምቢ ማለት አትችልም የሚለውንም እንትን ባንልም ግን ኮምፔል የሚያደርግ መሆኑ ደግሞ አዝ ሴም ታይም እምቢ ማለት አትችልም ማለት ምን ማለት ነው? ይችላል ብለኸኝ አሁን ደግሞ ሙሉ ለሙሉ አይችልም አልከኝ። ይማርከዋል ከሆነ ትክክል ነው። እኛ እኮ እንደዛ ተማርከን እኮ ነው አይደል? አልተረዳኝም። እምቢ ማለት የሚችል የለም የሚለውን በዛ እናብራራው። እምቢ ማለት አቅሙ አለው፣ ግን ደግሞ ፓወሩን ደግሞ መቋቋም ከባድ ይሆናል። ከባድ ቢሆንም እምቢ ብሎ ግን መቀጠል ይችላል። ያ ፎርስድ አያደረገው ግን ይማልላል ነው አደለ? ለምሳሌ በዚህ ሴንስ ከሆነ እያልከኝ ያለው ትክክል ነው። ለምሳሌ አንድ ሰው የሆነ ፍርስርስ ያለ ቤት ውስጥ ምናምን ወስደህ አሳይተው ከዛ በኋላ ደግሞ በጣም ሌክዠር የሆነ ሜንሽን ውስጥ ከተው ደግሞ አይተው ምረጥ ብትለው ያው ሰውየው ያንን ይመርጣል። ያንን እንዴት አይመርጥም በሚለው ሴንስ ከሆነ ትክክል ነው። ፎርስ አታደርገው አንተ ማለት ነው። ይሄ ይሻለኛል ብሎ ማለት ነው ከሆነ በሱ ሴንስ ከሆነ ትክክል ነው። ግን ኤኒዌይስ ቆይ አንድ ይቅርታ፣ ለአንተም ላይፍ የምጠይቃቸው በዚሁ ላይ ማለት ነው አብሶሉት ፍሪ ዊል አለ እያላችሁ ነው። እንዴት ነው እሱ ላይ እዚህ ላይ የሆነ ነገር ብታብራሩልን አሪፍ ነበረ። አብሶሉት የሆነ ፍሪ ዊል እሱኛውንም እስቲ እንማር። ዊል ስትል ምን ማለት ነው? አብሶሉትሊ የሆነ ፍሪ ዊል ማለት ነው ያለምንም ዊል ኦፍ ፕራክቲካሊ ንገረኝ። ፕራክቲካል ምን ማለት ነው? አለምንም ተጽዕኖ የሆነ በቦንዴጅ ኦፍ ዘ ዊል ማለት ነው። ከሆነ ነገር ጋር ያልተጣመረ ዊል ማለት ነው። እሱን እኮ ነው የምንለው እኛ። ፕሪቬኔንት ግሬስ ያስወግደዋል ያንን እምቢ የሚያስብለውን። አብሶሉት የሆነ ፍሪደም ስለሌለ ፕሪቬኔንት ግሬስ ያንን ነው እንትን የሚያደርገው ነው እያልን ያለ ነው። እኛ የሚያስወግድለት ነው እያልን ያለ ነው። በቃ ለዚህ ነው የፕሮቴስታንቲዝሙ ሲነርጂዝም እና የኦርቶዶክስ እና የካቶሊክ ይለያል። ፍሪዊላቸው ከሱታፌ የሚጀምር ነው። እኔ ፈልጌ እግዚአብሔር አዳነኝ የሚል ማለት ነው። ፕሮቴስታንት ጋር ስመጣ ግን ይሄ የለም ነው በቃ ንግግራችን አይደለ? ይሄ ነው ዋና ፈንዳሜንታል የሆነ አማንም እያስቀመጠ የነበረው ይሄኛውን ነው።
ፍሪ ዊል የሚባል ነገር የለም። እንደሱም ሲጀምር ፍለጋውንም አትከተልም እንጂ መፈለግም የለህም እንጂ አንተ አትችልም እኮ። እሱ እኮ የተደመደመ ነገር ነው እኮ። ቅድም ስንል እኮ እሱን ተነስተን ነው እኮ ያለው። እሱ ግልጽ አይደለም እንዴ? ስራው እኮ የእግዚአብሔር ነው፣ ያለቀ ስራ ነው። አንተ ምንም ፓርቲሲፔት የምታደርገው ነገር የለም። ተጨርሶ ሁሉ ነገር መጥቶ እንካ ተብልሃል። ከዛ አንተ ትቀበላለህ ነው። አልቀበልም ማለት መብት አለ፣ እቀበላለሁ ማለት መብት አለ። ግን አንተ የምትሳተፈው ምንም ነገር የተሳተፍኩበት ነገር የለም። ምን አድርገሃል? የተሰራ ያለቀ ስራ ነው የምትቀበለው። እንካ አለ። ጸጋው በእምነት አድኗቸዋል አለና ይህ የእግዚአብሔር ስጦታ ነው ከእናንተ አይደለም፣ ማንም እንዳይመካ አለ። ሰው ከአንተ ምን የለበትም ነው እኮ፣ ምንም የለበትም አንተ። በቃ የእግዚአብሔር ስጦታ ነው። እግዚአብሔር ብለዋል። እሱ ላይ የሚወራው እግዚአብሔር ጨርሶታል፣ ቶታሊ ጨርሶታል፣ አንተ ሪጀክትም አክሴፕትም ማድረግ ትችላለህ የሚለው ነገር ሲወራ፣ አሁን ዲፍረንሱ የሚመጣው ማለት ነው ሲወራ፣ ያ አንተ አክሴፕት የማድረግ አካሄድ፣ አክሴፕት ለማድረግ የምትሄድበት መንገድ ኦር አክሴፕት በማድረግ ፓርቲሲፔት ያደረግበት ያ ፓርቲሲፔሽን ሲነርጂ ተብሎ ይጠራል ወይ? አንድ አሁን እያወራን ካለንበት ዲስከሽን አንጻር ሲነርጂ ወይም ይሄ በኢኳል አልቲሜሲም ይጎራለት አይነት ፓርቲሲፔሽን ተብሎ ሊጠራ ይችላል ወይ? ደን ያ ደግሞ የመቀበል ያለህበት ስታተስ ናቹራል ስታተስ ቶታሊ ፍሪ ነበርክ የሚል ዴፊኒሽን ይሰጣል ወይ ነው። እኔ ደግሞ በሁለቱም የማውቀው አይደለም ነው፣ ኔጌቲቭ ነው መልሱ ለሁለቱም። የነበርክበት ስታተስ ቶታሊ ፍሪ መሆን ነው የሚል ዴፊኒሽን በፔንቴኮስታልም በአርሚኒያንም የለም። ኤንድ ደግሞ ሲነርጂ ብለን እንጠራዋለን የሚለው በፔንቴኮስታልም በአርሜኒያንም የለም ነው። ቆይ አንድ ስቴፕ እንደዚህ እናድርገው። ዮናታን እንዴት ነህ? አሁን የገባው ወንድማችን ሞር እንትን ልላችሁ ነው። ከታች ጥሩ ኮንቨርሴሽን እያደረግን ስለነበረ ሚውት ላይ እሺ። ዮን እንዴት ነህ? ሰላም ነው። እንዴት ነህ? ኦልራይት። አሁን ከየትኛው እንደምጀምር አላውቅም። ሞነርጂስቲክ እና ሲነርጂስቲክ ላይ በእርግጥ ኖርማሊ ፔንቴኮስታልስ አር ሲነርጂስቲክ የሚል እንዳልከው የተናገረ ቴዎሎጂያን ላይኖር ይችላል። ግን በፔንቴኮስታልስ ምን ይታመናል? ነፃ ፈቃድ እንዳለን ይታመናል። ለምሳሌ የትኛውም ፔንቴኮስታልስ እግዚአብሔርን ጌታን እንደ ድል አዳኛቸው አድርገው ሲቀበሉ የሚገቡት ቃል አለ። ያ እኔ እንደውም ወደ እንትን ለዋለው ኮቨናንት ልለው እችላለሁ። እና ሰዎች ጌታን ሲቀበሉ ፈቃዳቸውን ነው የሚሰጡት። አሁን በእርሱ የሚያምኑ ለዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና። ስለዚህ ይሄ የተሰጠውን ስጦታ ካልተቀበል ነው እኛ ሪስፖንድ ካላደረግን አንድንም። እሺ እንደዚህ እናርቆይ ኤክስፕላኔሽኑ ላይ ችግር ይበዛል። እሺ በጥያቄና መልስ እናርገው። ምክንያቱም ቦልድ ክሌሞች ስለሆኑ አፕን ያደረጉት አሁን በጥያቄና መልስ እናርገው እንትን ካለ ማለት ነው። አሁን ጥያቄ ምንድነው? ያንን መቀበል ፍሪ አክት ማለት ነው። ያንን መቀበል የነበርክበት አሁን ቦንዴጅ ኦፍ ደ ዊል እየጠራ እስቲ አይ ቲንክ እሱን መጀመር ይኖርብናል። ቦንዴጅ ኦፍ ደ ዊል እኔ ቅድም እንዳልኩ ኮሜንት ላይ ሉትራን እና ሪፎርምዶች የሚያወሩት ዶክትሪን ነው። ባይዞ ለፔንቴኮስታል አሰጠውም እሱ ቦንዴጅ ኦፍ ደ ዊል ማለት ነው። ለምን ሲባል ቦንዴጅ ኦፍ ደ ዊል ሲወራ ዊል ቦንድድ ነው ማለት ነው ባጭሩ፣ ከትርጉሙ ራሱ ስትነሳ። ሉተር መጽሐፍ አለው እዛ ላይ፣ ካልቪን ትሪቲዎች አሉት እዛ ላይ ዊላችን በተመለከተ ማለት ነው። ሶ ቦንዴጅ ኦፍ ደ ዊልን አሁን ለምሳሌ እንደዚህ ብዬ ልጠይቅህ፣ ቦንዴጅ ኦፍ ደ ዊል ላይ ዲስከስ ያደረገ አርሜኒያን ቴዎሎጂያን ታውቃለህ ወይ? ጥሩ አርሜኒያን እዛ ጋር ሊጠቀስም አይችልም እንጂ ሉተር እኮ ከኤራስሞስ ጋር ያደረገው ትልቅ ክርክር ነው። ቦንዴጅ ኦፍ ዘ ዊል እንዳልከው እኮ ትክክል ነው። እዛ ላይ የፔንቴኮስታል ሽንታው ሜል ማለት እዛ ጋር ሙሉ ለሙሉ ሉተር እኮ በስሜት በምንድን በፓሽን ነው ይላል ነው መጽሐፉ ላይ የሚናገረው። የሰው ልጆች ምንም ድነነታቸው ላይ አስተዋጽኦ የላቸውም ነው የሚለው ሉተር። ስለዚህ እንዳልከው ስለ ሉተራንና ኦልሞስት ስለ ካልቪኒዝም ነው እዛ ጋር አይዲያው የሚያንጸባርቀው። ሉተር እንደዛ ይላል። በፔንቴኮስታል ቴዎሎጂ ሉተር ድነታቸው ላይ ምንም አስተዋጽኦ የላቸውም ይላል። ኤንድ ሪፎርምዱም እንደዛው ነው የሚለው። በፔንቴኮስታል ቴዎሎጂ ድነታችን ላይ አስተዋጽኦ አለው የሚላለ
እኮ እሱ ኢምፕላይድ ነው። ስለ ኢምፕላይድ ለአንተ አልነግርህም፣ ምክንያቱም ብዙ ክርክሮች ላይ እሺ የግድ ኢምፕላይድ ነው ኤግዛክት ብሎ ወርድ ፋላሲ ኢምፕላይድ ነው ብሎ እንደምትለው ዲስከስ ቆይ ያደርጋል። ወይ ለማሳጠር ኖ እንዲመች ነው ነው ባይዘ ለማሳጠር እንዲመች ነው ኦራይት እንዴ እሱማች ከኤርሊ ፋዘርስ ሁሉ መሄድ ትችላለህ። አይደለም። እኔ እነ እንትን ነው ፔንቴኮስታል ቴዎሎጂ ነው እያወራ ያለሁት። ኦኬ በፔንቴኮስታል ቴዎሎጂ በኢምፕሊኬሽን እንኳን ፓርሲፓተሪ የሚል አይዲያን ኢንተርቴን ያደረገ ቴዎሎጂያን የምታውቀዋል? በጣም ጥሩ። ይኸውልህ እሱን እንደዚህ እኮ ቅድም ራሱ እኮ ኮመንት ሳደርግልህ ሰምተኝ ከሆነ የለም ግን ባይ ዴፊኒሽን ይኸውልህ በተግባር ፍሪ ዊል ኖርማሊ አንድ ሰው በፔንቴኮስታል ቤተሰቦች ያለ ሃይማኖት ነው። ይኸውልህ ጌታን ተቀበለ የምትለው ነፃነቱ ፈቃዱ ሳይሰጥ ነው። ይሄ ያን ፈቃዱን እያወራን ያለ ነው እኮ ማለት ነው ዮኒ። ያን ፈቃዱን መስጠቱ ራሱ ዶክትሪን ኦፍ ዳት ኮት ኤንድ ፍሪ የሚባለውን ዊልን እያሰብክ አይደለም የምታብራራው። እሱን ራሱ ስታብራራ ነው እያልኩ ያለሁት። ዶክትሪን ኦፍ አንቦንድድ ፍሪ ዊል አንቦንድድ ቦንዴጅ ኦፍ ፍሪ ዊል በሉትራን እና በሪፎርምዶች በደንብ ነው ኢንተርቴን የሚደረገው ብያለሁ። ኢቨን በፔንቴኮስታል ሲወራ አንቦንድድ የሆነ በቃ ማለት ነፃ ሆኖ ፍሪሊ ፍሎት እያደረገ የነበረ ፈቃድ የሚል አይወራም። በፔንቴኮስታልም ነው የምልህ አይወራም። የሚወራ ከሆነ ሌት ሚ ነው ሁ ኢንተርቴንድ ዳት አይዲያ። የትኛው አውቶሪቴቲቭ የሆነ ወይ የሆነ ዶክመንት ወይ የሆነ ቴዎሎጂያን ሌሚሲ ካለ ማለት ነው። እኔ ሞክሬያለሁ ለማየት፣ በዛ መልክ የተቀመጠ የለም። ዳስ ዋይ አይ ዲፌንድ ፔንቴኮስታሊዝም ባይዘ ዲፌንድ የማደርግበትም እዚህ ቦታ ላይ የሚጎረብጥ ነገር ስለማያወሩ ነው። ኦራይት ግን ይኸውልህ ሁለት አሁን ለምሳሌ የብርሃን ኮምፕሊት ተቃራኒ ምንድን ነው? ጨለማ ነው። እዛ ጋር ለምሳሌ ሙሉ ለሙሉ ቅድም እንዳልካቸው እንትን ሪፎርምድ ሉተራንስ እና ካልቪኒስት ሙሉ ለሙሉ ሞኖዲስቲክ ነው ብለው ሲከራከሩ ፈቃድ የለም ብለው ነው የሚክዱት። ኦልሬዲ አይ መጀመሪያ ቆይ አይደለም አይ ለአንተ ልመልስልህ ኖ አይደለም ሁሉም ነገር እኮ ወዲያው የስወርድ ነው ተብሎ ሊመለስ አይችልም አማን። ስለዚህ ይኸውልህ እዛ ጋር አሁን 2:5 ነው ኤፌሶን የሚጠቅሱት። ሉተርም የጠቀሰው 2:5 ኤፌሶን በጸጋው ድነናል፣ ስለዚህ ምንም የኛ ስራ የለም ነው የሚለው እና አሁን ፍሪ ዊልን ሙሉ ለሙሉ አይቀበልም። በሚገርም ሁኔታ አሁን ፍሪ ዊል ማለት ኖርማ ፓሲቭ ነው የሚለው ሰዎች ሲድኑ አዘ ኮንቨርሽን ነፃ ፈቃዳቸውን ሰጥቶ አይደለም የሚድኑት ነው የሚለው። ቆይ እሺ ልጨርስ ነው። እሺ የመጨረሻ አልመለስኩልህም። ግን ይሄን ሀሳቤ ሚዩት ላድርግ ጨርስ ኤክስፕሌን አድርገው። እሺ አሁን ሙሉ ለሙሉ እሺ ሉተር እና ካልቪኒስት ሙሉ ለሙሉ ፍሪ ዊልን በሰዎች ድነት ላይ ምንም ቦታ የለውም። ሊበርታሪያን ፍሪ ዊልም ፕሪቪኒየንት ግሬስ ያለው ፍሪ ዊልም በቃ ምንም ፍሪ ዊል የሚባል ነገር የለውም። ሰው ሙሉ ለሙሉ ከመዳኑ በፊት በቶታል ዲፕሪቬቲ ውስጥ ነበረ። ከዛ ውስጥ እግዚአብሔር ራሱ ነው ኪክን አድርጎት 2:1 ላይ ማለት ነው ኤፌሶን 2:1 ላይ ስፕሪቱን ኪክን ያደረገውና ነው የሚያድነው። ከዛ በኋላ ነው ሴቪንግ ግሬስ የሚቀበለው በኢፌክቹዋል ኮሊንግ የሚል አይነት ትምህርት ነው። ስለዚህ አሁን ከዚህ ጋር ነው ያዝልኝ። አሁን እኛ ጋር ደግሞ ስትመጣ ጌታንን ተቀብለን አምነን ፈቅደን ዓለምን ክደናል ብለን ነው። አሁን ሁለቱ ነገሮች እንዴት ነው የማይቀረድብህ አማን? እዚህ ጋር ምንም ፈቃድ የለም ከተባለ እዚህ ጋር ደግሞ በፈቃዴ ነው ጌታን የተቀበልኩት ካልክ በተዘዋዋሪ መንገድ ፍሪ ዊል አለበት ማለት ድነቴ ላይ ይሄን አስተዋጽኦ አለ ማለት ነው። ኖ አብሶሉት አይደለም። እናንተ አውሩና አንተና ዳኒ ምናምን ኮንክሉድ ታደርጋላችሁ ትጨምራላችሁ። ምክንያቱም በጣም አሰርሽን አለ እና እንትን ዮኒ ጨርስ ወደን 1 ሚኒት ጨርሰት። ኦራይት በቃ ጨርሳለሁ። አሁን ሀሳቤ ኦልሬዲ ዋናው የፈለግኳትን ገልጫለሁ። ምንድን ነው አሁን ለምሳሌ እኔ ወይም ደግሞ በፔንቴኮስታል ተወልጄ እንዳደግኩት የማውቀው አንድ ሰው ፈቃዱ ሪስፖንድ ካላደረገ ባይ ዘ ዌይ ለደህንነት ስራው ላይ ምንም የሰው ልጅ አላስተዋጽኦ አላደረገም፣ ግን ፈቃድ ሰጥቷል። ለተዘጋጀለ ግብዣ እመጣለሁ፣ በላለሁ፣ እገኛለሁ ዝግጅቱ ላይ ብሎ ፈቃድ ሰጥቶ ነው የሚድነው። እንደ እኔ ወይም ደግሞ እንደማየው የፔንቴኮስታል ትምህርት ምንም እንኳን አንተ ደጋግመህ እንደጠየቀኝ በቴዎሎጂካል መንገድ አበበ ከበደ ጽፎታል ብዬ ባልነግርህም በተግባር ፔንቴኮስታልስ ሰዎች ወደ እግዚአብሔር መንግስት የሚገቡት እንደ ኮቨናንት ቴዎሎጂ ከላይ ክርስቲያን ሲጠመቁ ወይም በሌላ ነገር ሳይሆን
ጌታን እንደ ግል አዳኛቸው አድርገው ሲቀበሉ ነው። ይሄ ፍሪዊል ሰጥተዋል። ስለዚህ ያለ ፍሪዊላቸውን ሳይሰጡ ወይም ሳይቀበሉ ሊድኑ ካልቻሉ በተዘዋዋሪ መንገድ የነሱ ምንም እንኳን አብሶሉት የሆነ ወይም ደግሞ ምንድነው በጣም አስተዋጽኦ ባያደርጉም የተወሰነ አስተዋጽኦ ያደረጉት አለ። ስለዚህ ሞኖጂስቲክ ልንላቸው ፔንቴኮስታሎችን አንችልም። ጨርሻለሁ ሀሳቤ። ቆይ ከየቱ ጋር አንድ ሁለት ሶስት ሀሳቦችን ላነሳ ነው የፈለግኩትና አንደኛው እሺ ከዚህ ልጀምርልህ። በጣም ፈኒ ከሆነ ነገር ማለት ነው ዮኒ እንትን ጌታን መቀበልና እጅ ማንሳት ዓለምን ክጃለሁ የሚለው መቼ እንደጀመረ ታውቃለህ? ሚዩት ላይ ነው ዮኒ። እሺ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ስጋን ክጃለሁ የሚለው ያ ኮቨነንታል ልምምድ መቼ እንደመጣ ታውቃለህ? አላቅም ግን አየህ አሁን አንተ ከእንትን ነው ከምታየው ነገር ላይ ነው ቴዎሎጂ እየሰራ ያለው። ከነ ቢሊግራም በኋላ ነው የመጣው ባይዙ። ከዛ በኋላ አታገኘውም። የለም ቢሊግራም ራሱ ያንን ቢሊግራም ኢዝ ጀስት እናውቀዋለን። ቴዎሎጂካል ቢሆን ሉትራንም አይደለም ሪፎርምድም አይደለም። ቢሊግራም ራሱ አንተ ያልከውን አርጊመንት አይጠቀምም። በነ ሬናርድ ቦንኬና በነ ቢሊግራም ነው የመጣው። ይሄ ዓለምን እጅ ጫን ምናምን እጅ ናውጣ ምናምን የሚለው የመጣው በዛ ነው። ስለዚህ ሌተር የሆነ ፕራክቲስን አዘ ቴዎሎጂካል ግራውንድ አትውሰድ። የመጀመሪያው። ሁለተኛው አዶ ነው በቃ ሚስ አንደርስታንዲንግ አለ። አሁንም እንዴት ነው ምረዳ መሰለ ልክ የዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ምናምን ጌታን ተቀብያለሁ የሚለውን አካሄድ ፕራክቲካል የሆነውን አካሄድ አዘ ቴዎሎጂካል ግራውንድ እንደወሰድከው ሁሉ ስለ ኪዊክን ስለመደረግ ከሙታን ስለመነሳት በጸጋው በቃሉ በኩል እኛን ስለማንቃት ብለን በሪፎርምዱና በሉትራኑ ሳይድ የሚወራውን ንግግር ፈርዘር ራስ ወሰድከውና ራስ ካልወሰድከው ሪፈረንስ ትነግረኛለህ። ራስ ወሰድከውና ፍሪዊል የለም ማለት ይሆናል ብለህ አሰብክና ፍሪዊል የለም ትላላችሁ አልክ። ገስ ዋት አንድ ሪፈረንስ አታመጣም። በሪፎርምድ ቴዎሎጂ ፍሪዊል የለም የሚል አንድ ሪፈረንስ አታመጣም። በሉትራን ቴዎሎጂ ፍሪዊል የለም የሚል ኢቨን ከፊት ለፊት ያሉ ነገሮች እነዛ የሚቀድሙ ነገሮች መቅደም አለባቸው የሚለው እየተወራ እንኳን ፍሪዊል የለም የሚል ኮንክሉዥን እየሰጠ ከሪፎርምድም ከሉትራንም የለም፣ ከሁለቱም የለም። እኔ አሁን ዲፌንድ ማድረግ የሚችለው የሪፎርምዱን ስለሆነ በሪፎርምዱ ሳይድ አወራለሁ። የሉትራኑን ኤፊ ይጠቀልለዋል። እስቲ ከሪፎርምድ አሳየኝ። ሪጀነሬሽን ፕሪሲድስ ፌዝ የሚል ስላለ ፍሪዊል የለም የሚል የነገረ ማን ነው? ኦራይት በጣም አሪፍ። እኔ አሁን በእጄ ማቴሪያሉ የለኝም። ፎርሙላ ኮንኮርድ ፕሪንት አውት ነበር እኮ አይደለም። ሪፎርምድ አይደለም እንዴ? እንደዛ ከሆነ አላቅም። ክርክሬን አቆመ። ምክንያቱም ሉተራን ሪፎርምድ ሊባሉ አይችሉም ነው እንዴ የምትለኝ? አማን ሪፎርምድ እኮ ነው ብሮ። የደችና ስዊስ መነሻ ነው ያለው። የደችና ከስዊስ ሪፎርሜሽን እና ከደች ሪፎርሜሽን ነው የሚነሳው። የኛ ሉትራን ጀርመን ነው የሚነሳው። ሁለቱም የተለያዩ ትራዲሽኖች ናቸው። ኦኬ በፕሮቴስታንት ትራዲሽን ውስጥ ናቸው። ግን ሉተራንም ሪፎርምድ በፕሮቴስታንት ውስጥ ልና ግን ለሉትራን ነው የምሰጠው። ፎርሙላ ኦፍ ኮንኮርድን ቡክ ኦፍ ኮንኮርድን ስታነሳ ለሉትራን ነው የምሰጠው እንጂ ለእኛ አሰጥም። ለእኛ ስታመጣ ኮንፌሽኖችና ክሪዶች አሉ። ለምሳሌ እንደ ሄልቬቲክን ልታመጣ ትችላለ፣ ሄድልበርግን ልታመጣ ትችላለ፣ ዌስትሚኒስተርን ልታመጣ ትችላለ፣ ለንደን ባፕቲስት ኮንፌሽን ኦፍ ፌዝን ልታመጣ ትችላለ። ሌሎች ምናምን ታመጣና ከዛ ውስጥ ታመጣለ። ወይም የካልቪንን ጽሁፎች ምናምን ልታመጣ ትችላለ። ሌሎችን ታመጣለ። ጥሩ አውግስቲን ይቅርታ አድርግልኝና እንትን ካልቪን ለምሳሌ ሪፎርምድ ነው እና ካልቪን እንትና አውግስቲን ይቀበላል አይቀበልም? ካልቪን ይቀበላል። ኦግስቲን እኮ አማንዬ ቆይ ስማኛ አማን። አሁን ኦግስቲን ደግሞ ፍሪዊልን ይቀበላል አይቀበልም? ይቀበላል። ይሄን አማን በታምር ፍሪዊል የሚባል በጣም አሁን አውጥቼ ላሳይ። ጊቭ ሚ 20 ሰከንድ ስጠኝ። ቆይ የሆነ ኮሜንታሪ አውጥቼ ላሳይ። አትሳቅ። አውጥቼ ላሳይ አይደለም አንተ እስከዛ ደግሞ ፍሪዊል የለም ብለዋል። ወይ ስማኛ መጀመሪያ ፍሪዊል እኮ ሶስትም አይነት ነው፣ ብዙ አይነት ነው ፍሪዊል። ሁለተኛ ሉተርም እኮ ከእግዚአብሔር ጋር ነው ፍሪዊል የሌለን አለ እንጂ ከሰዎች ጋር ባለን ግንኙነት ሆሪዞንታሊ ፍሪዊል አለን ብለዋል። ግን
አፓርድ ፍሪ ዊል የለንም ነው ያለው። ከእግዚአብሔር ጋር ባለን ግንኙነት ምንም ፍሪ ዊል የለንም ያለው። ኦግስቲንን የቱ ጋር? ብታሳየኝ ከእግዚአብሔር ጋር ባለን ግንኙነት ፍሪ ዊል አለ የሚል ነው የምታሳየኝ። ከእግዚአብሔር ጋር ባለን ድህነታችን ላይ የእኛ ነፃ ፈቃድ እሺ አለ የሚል ነው የምታሳየን ማለት ነው። እሺ አንተ ቀጥል። አሁን እንትን አስቀምጠሃል፣ እንደ ፕሪኮንዲሽን ያስቀመጥከው ነገር አለ። ከእግዚአብሔር ጋር ያለን አስተያየትን ስናይ ፍሪ ዊል የለምና አስተያየትን ስናይ ከሰዎች ጋር ባለ ፍሪ ዊል የለም የሚል ነው ያልከውን። ራሱ ማን ነው ያለው? እንደዛ እንደ ፕሪኮንዲሽን ያስቀመጥከው ያልከውን ራሱ ማን ኦልራይት ነው ያለው? የቱ ጋር ነው የተባለው? እኮ እሺ፣ ኦግስቲን የመጀመሪያው ኦግስቲንን ሉተርም ሆነ ካልቪን ይቀበሉታል። አዎ ኦግስቲን በጣም ኢንፍሉዌንሻል የሆነ ከአምስተኛው ክፍለ ዘመን በኋላ የመጣ ግን ከከልቪን 1000 ዓመታት በፊት የኖረ ነው ማለት በጣም ጋፕ አላቸው። ከካልቪን ጋር አይገናኙም። ቢሆንም ግን የካልቪንን ትምህርት እኔ የካልቪንን ትምህርት ይቀበላል። ኦግስቲን በቃ ልዩ መለያው ምንድን ነው? ሙሉ ለሙሉ ከሰዎች ከእግዚአብሔር ጋር ባላቸው ግንኙነት ላይ ምንም ዮናታን ነፃ ፈቃድ እንትንም ባለው ቆይ ስኮፕ እንትኑ ሰፋ ዮናት አሁን ትምህርት ተባልና የካልቪን ትምህርት ማለት 2000 ዓመት ቁጭ ብለን እንትን ብለን ወደዛ ከሰፋ አሁን ስፔሲፊክ ተደርጎ ዊል ላይ ከሆነ ዊልን ደግሞ አሁን አማን ሲያወራ ታች ኮሜንት እያየው ነው በነ ቢሊግራም አምን የጀመረ የሚለው ይሄ እጅ አንስተህ ምናምን የሚለው ነው እንጂ ከኔ በል የሚለው የጳውሎስ ትምህርት ነው። እሱን አይደለም እሱ እያወራ ያለው። ዓለምን ሰይጣን ክዳለው የተባለው የኤርሊ ቸርች ፋዘርስ ራሱ ተርቱሊያን ጭምር ሜንሽን አድርገውታል። እሱን ሳይሆን እሱ ወደፊት ኑ እጃችሁን አንሱ የተባለውን ነው ያለው እንጂ ከዛ በኋላ የምንለውን አይደለም ያለው። በዛ እንትን በሉ እንደዛ የተረዳችሁ ሰዎች ማለት ነው። ያም ደግሞ በኮቨናንት ሴንስ ነው የሚለው አዶ ነው። እኔ እሱ እንደ አርጊመንት ቀርቦ ኮቨናንት ነው የሚል እኔ ፔንቴኮስታል እንትን ያስቀመጠ እኔ አላየሁም እስካሁን ባነበብኩት። ካለ ብናየው ጥሩ ነው። እሱ ምንድን ነው እንደ ሪፔንተንስ ነው። አሁን ቅድም እንዳልኩት ማለት ነው። አሁን ቅድም ስንል እንደነበረው ከሰውየው ሪፔንት ማድረግ አለበት፣ ሪስፖንድ ማድረግ አለበት የምንለው ሪፔንት የምንለው እሱን ነው። ከዛ በኋላ ማለት ያው እሱ በኋላ ልናወራው እንችላለን። ኤርሊ ቸርች ላይ የነበረ ነው። ሩል ኦፍ ፌዝን ካየን ባለፈው እኮ ዲፔንድ ልናደርገው ነበር። እሱን አይደለም እያልኩ ትክክል ያሁኑን ተመለሱና አሁን እንትኑ ዊሉ ላይ አውሩት። እንትኑን አታስቡት ዮናታን። እሺ ወደ ትምህርት አስተምሮ ምናምን ከሄደ የ1000 ዓመት እንትን ነው። ስፔሲፊክ አድርጋችሁ ዊል ላይ ብቻ እዛ ላይ ብቻ እንትን በሉ አይስፋል። እሺ ዊሉ ላይ የኔ ጥያቄ ዊሉ ላይ ያው እየተማማርን ስለሆነ ማለት ነው ምዕመናን ኤፊ ድምፅ አሰማን ቤት እንዳይዘረግፈን ከ10 ደቂቃ በላይ አለው ጋይስ ተስፊ ዮኒ ዌልከም ብያለሁ። እሺ ቀጥለናል። እሺ ዮኒ ያንን ለምሳሌ ኮቨነንት ብለኸዋል እና እንትን ነው ማስረጃ አልጠይቅም፣ ፔፐር አውጣ ወይም የሆነ መጽሐፍ አውጣ አልልህም። ግን ዱ ዩ ሪመምበር ኤኒ ጸሐፊ ይሄኛው ኮቨነንት ነው ብሎ የነገራለ? ኦራይት አዎ፣ ቅድም እኔ እንደውም ልለው እችላለሁ ነበር አልኩት። አማን ይኸውልህ ምንድን ነው ኮቨናንት የሚል ቅድም የተጠቀምኩት ለምንድን ነው? ለምሳሌ ታክሲ ውስጥ ገብተህ ቁጭ ብለህ ብትሄድ ውል ገብተሃል ማለት ውል ገብተሃል፣ ልከፍል ግዴታ ነው። ታክሲው ላይ ስትወርድ ሂሳብ መክፈል ግዴታ ነው። ግን እዛ ጋር ተፈራርመ ምን ብለህ ተነጋግረህ በቃ እዚህ ጋር ምናምን ብለህ ያደረግከው ውል የለም። ኮንትራክት ኢምፕሊሲት ሊብ ስላለ ነው። አሁን እኛ ጌታን እንቀበላለን። አንተ በጌታ በኢየሱስ ክርስቶስ ያመጣውን ድህነት እንቀበላለን ስንል ከሱ ጋር አሁንም እኮ ቅድም ልለው የፈለግኩት እኔ እንደውም እለዋለሁ ይህን ኮቨናንት ሁሉ ልለው እችላለሁ ያልኩት ከራሴ ነው። እንደምንም ውሰደው ተመልሶልኛል ዮኒ። ለዛ ነው ባይዘ አሁን ዲስከስ ስናረግ እዚህ ጋር ዲፍረንት እንትኖች አለን። ቢያንስ በትንሹ 3 ዲኖሚኔሽኖች አለን፣ ፕሮቴስታንት ዲኖሚኔሽኖች አለን እና ኢንተር ዲኖሚኔሽናል የሆነ ዲስከሽን ስናረግ ወርዶች ኤክስፕሌን መደረግ አለባቸው ነው። እኔ በዛ ነው ማምነው። ወርዶች ኤክስፕሌን ይደረጉና ኦኬ ይሄንን ስትል አክሰፕትድ የሆነ ሪያሊቲ ነው የሚለው ቼክ ይደረጋል ማለት ነው። ኦፒኒየን ነው ጀስት ቴክ ኢት አዝ አን ኦፒኒየን፣ እንደ ኦፒኒየን ውሰደው በቃ። ስለዚህ አሁን ደግሞ ትሩዝ እና ፎርስ ቫልዩ አለው ፕሮፖዚሽን ሎጂክ ላይ ታውቃለህ። ስለዚህ አይ ጀስት ዋዝ ሴይንግ እንደ ኦፒኒየን ነው አማን ያልኩት። እሺ እኮ እንደ ኦፒኒየን ብለዋል። እኔ ይሄን ቶታሊ ዮናታን ፔንቴኮስታል እያለው ነው ብዬ ነው የምወስደው እንጂ ክላሲካል ፔንቴኮስታል ይለዋል ብዬ አልወስድም። ዮናታን ፔንቴኮስታል ነው እያለ ያለው ነው ብዬ የሚይዘው እንጂ ክላሲካል ፔንቴኮስታል
ኮቫነንት ነው ብሎ አይዝም። ደን እሱን ኤክስፒሪየንስ ደግሞ የፍሪዊል ቴዎሎጂ አይሰራበትም ነው። ኤንዌይ በቃ ስለ ፍሪዊል አማንዬ እኔ ባይ ዘ ዌይ በዚህ ርዕስ ላይ ከአንተ ጋር ለማውራት በጣም ስታገል ነበር። አንተንና እኔ ዛሬ አንድ ቦታ ተገናኝተናል። ምክንያቱም ብዙ የአንተን አድናቂ ነኝ፣ ጎበዝ እንደሆንክ አውቃለሁ። ግን እንደ አጋጣሚ የሆነው በዚህ ኤሪያ ላይ ምናልባት አንተ ግልጽ ሆነ አታወራ ይሆናል እንጂ በሞኖዲስቲክ ነህ አንተ። ያው ኦልሬዲ አጭር እናድርገው ጥያቄና መልስና ፍሪዊልን አንተ እንዴት ነው የምትረዳው? ፍሪዊልን በተመለከተ እኮ ወይ የኔ ልንገርህና እስማማለሁ አልስማማም ትላለህ ወይስ እኔ አንድ አንተ አስቀምጥልኝ። እኔ ሶስት አይነት ፍሪዊሎች እንዳሉ አውቃለሁ። አንደኛው ላይበርተሪያን ፍሪዊል ነው። ላይበርተሪያን ፍሪዊል በግራም ሆነ በቀኝ ሰውየው የሚመርጠው ምርጫ 100% ምንም አስገዳጅ ሁኔታ ከሌለው ማለት ወደ ግራም ከሄደ የሚሰጠው ጥቅም እኩል ከሆነ ወደ ቀኝም ከሄደ አንድ ሰው ወደ ቀኝ ስለሄደ ጥቅም ፈልጎ ሄደ ማትለው አይነት ምርጫ ሲኖር ላይበርተሪያን ፍሪዊል ይሉታል። ፓሌጃንስም ደግሞ የተወሰኑ እንትኖች ግሩፖችም ይቀበል። ሁለተኛው ፍሪዊል ምንድን ነው? ሚድል ክላስ ስሙ ስለጠፋኝ ነው። ሚድል ኖሌጅ የሚሉት ፍሪዊል ነው። እንትን ሞኖሊዝም የሚባለው ስሙ ጠፍቶኝ ነው። እና ሌላ ስሙ በሁለተኛው ስሙ የመጀመሪያው ስለጠፋኝ ነው። ምንድን ነው ሚድል ኖሌጅ የሚባለው? ሰውየው ሙሉ ለሙሉ የራሱን ነፃ ፈቃድ ተጠቅሞ እግዚአብሔር ግን ምርጫውን ሲያመቻችለት፣ ለምሳሌ የሆነ ቦታ ቢውል ያ ሰውዬ ኃጢአት ሊሰራ ወይም ፎል ሊያደርግ ይችላል እንበል። ስለዚህ እግዚአብሔር ሰውየውን ሳይነካው ያን ቦታ ከፊቱ ካስወገደለት እና ያን ነገር ካልመረጠ ምንም እንኳን ሰውየው ነፃ ፈቃድ ቢኖረውም የመጨረሻዋን ምርጫ ግን በእግዚአብሔር ባመቻቸለን ነገር ሲመርጥ ማለት ነው። ይሄ ሶቨሬኒቲ ኦፍ ጋድ እና የሰዎችን ፈቃድ ለማስታረቅ የመጣ ዲፊኒሽን ነው። ሶስተኛው ፍሪዊል ፕሪቪኒየንት ግሬስ ያለው ነው ማለት ኦልሞስት ሁሉም ፕሮቴስታንቶች የሚቀበሉት ግን ልዩነቱ አፈጻጸሙ ላይ የሆነ ፍሪዊል ነው። እሱ ምንድን ነው? ሰዎች ነፃ ፈቃድ አላቸው፣ እውነት ነው። ወደ ድነትም ሁሉም በእግዚአብሔር ግፊት በእግዚአብሔር ማመቻቸት ይመጣሉ፣ እውነት ነው። ሁሉም ሜንላይን ክርስቲያንስ ይህን ፍሪዊል ይቀበለዋል። ችግሩ ያለው በእግዚአብሔር ጸጋ ለመዳን የመጣው ሰውዬ እንዴት ነው ጸጋውን የሚቀበለው የሚለው ላይ ነው። እዚህ ጋር በፕሪቪኒየንት ግሬስ የመጣለት እንደ ነፃ ፈቃድ ወይም ስጦታ አንዳንዶቹ ምን ይሉታል? በኢሪዚስቲብል ግሬስ ነው የሚቀበለው ማለት በኢፌክቹዋል ኮሊንግ ልክ ከሙት ዓለም ውስጥ የወጣው ሰውዬ ሁለተኛው እሱ ሌላኛው በግዴታ በመርፌ እሱ ላይ ሳይሆን አሁን ፍሪ ዊልን ነው እዛ ላይ ነበረ እንድትል የፈለኩት። እሱን ብቻ መፍታት ነው የፈለኩት። ያ አይ ልክ ነው። በቃ አሁን ካዳ ያልከው አሁን ካልከው አንተ የትኛውን ነው አንተ የምታምነው? ሶስተኛው ፍሪዊል ነው። ሶስተኛው ፍሪዊል ላይ ፕሪቪኒየንት ግሬስን እኮ እቀበላለሁ ማለት እግዚአብሔር ለደህንነታችን አስተዋጽኦ አድርጓል ምናምን የሚለውን ሁሉ ክርስቲያኖች የሚቀበሉት ነው። ግን የመጨረሻዋን እቀበላለሁ ወዲስ ማተር ጆዬ ምን መሰለህ፣ ለደህንነታችን አስተዋጽኦ አድርገዋል ሳይሆን አይ ነው እንደዛ ማለት ፈልገህ አይደለም። አንተ እንደዛ አይደለም። እንትን ግን ስራው ሙሉ ለሙሉ የእግዚአብሔር ነው። ኦኬ እኛንን አስተዋጽኦ ያላደረግነው የእግዚአብሔር ስራ ነው ሙሉ ለሙሉ ማለት ነው። ኦኬ ከኛ የተጠበቀው ሪስፖንድ ነው። አሁን እየተወያየን ያለ ነው እዚህ ላይ ምንም ዳውት የለንም። አዜ ክርስቲያን ስራው የእግዚአብሔር ነው ላይ ምንም ዳውት የለንም። የኛ አስተዋጽኦ የለበትም ምንም። ስራው ተሰርቶ አልቆ መጥቶ እንካ ስትባል እዛ ላይ ነው አሁን ፍሪ ዊልን እያወራን ያለ ነው ማለት ነው። እና which is ከኛ ሪፔንት ማመንና ሪፔንት ማድረግ ይጠበቃል። ኦብቪየስ አሁን እኔ ማምነው እንደዛ ነው። አዜ ፔንቴኮስታል ሪፔንት አለ፣ ንስሐ አለ፣ ማመን አለ። ከኔ ኤክስፔክት የሚደረግ ነው። ሪጀክት ማድረግ መብት ነበረኝ በነገራችን ላይ እሱ አለኝ። ሌላ እሱ አለ። ሌላኛ እዚሁ ጋር ደግሞ አዘ ሴም ታይምስ ደግሞ እዚህ ጋር የሚነሳው ሰዎች በተፈጥሯቸው
የእግዚአብሔርን ጽድቅ ሲክ የሚያደርጉ አይደሉም። ኦኬ በራሳቸው አቅም በራሳቸው ፍላጎት ማለት ነው። ሙት የሆነ ማንነት ስለነበራቸው ማለት ነው። እግዚአብሔር ደግሞ ያንን ይረዳቸዋል፣ ያግዛቸዋል ነው። ኦኬ ይረዳቸዋል፣ ያግዛቸዋል። እኔ ሴንስ ግን ያስገድዳቸዋል ሳይሆን ላይት አሁን ዮሐንስ ላይ የሚለዋል አይደለ? ብርሃን ይመጣ ነበረ በዓለም የሚበራው ምናምን እያለ የሚያነሳው ያ ላይት አለ በሰዎች ላይ። ያ ብርሃን ኦልሬዲ ሲበራ ሰዎች ቅድም የተባለበት ሴንስ ነው። ኦኬ ከበራ በኋላ ሰዎች ፍላጎት ያሳያ ኦልሬዲ ተገልጦላቸዋል፣ ቅድም እንደተባለው ማለት ነው። ለምሳሌ ካልተገለጠ ምንም ነገር አሁን ለምሳሌ አንተ ምን እያልኩ መሰል አሁን የምሳሌ ልስጥ ለአንተ ምሳሌ ልስጥ። አሁን በቀኝ እጄ ከያዝኩት በግራ እጄ ከያዝኩት ስጦታ የትኛው ይሻልሃል ለአንተ? በቀኝ እጄ ከያዝኩት በግራ እጄ ከያዝኩት የትኛው ነው ትክክለኛ? በግራ እጄ የሚጠቅምህ ለአንተ ምንም ዳዝንት ሜክ ሴንስ ማለት ልመርጥ እችላለሁ ቀኝ ወንደርፉል ኢት ዳዝንት ሜክ ሴንስ። ምክንያቱም ለምንድን ነው አላሳየኸውም? የግራም የቀኝም አታውቅም፣ ምን እንዲያዝኩ አታውቁም። ራይት አትዝጋው ማይክል። ኦኬ ዋራባውት ካሜራ ባበራና በሁለት እጄ ያዝኩትን በግራና በቀኝ እጄ ያዝኩትን ባሳይ ካሜራ አብርቼ የግራው ይሻላል የቀኙ ይሻላል ብልህ በግራ እጄ እስክርቢቶ ይዤ በቀኝ እጄ ዳይመንድ ይዤ የትኛውን ትመርጣለህ ብልህ ልትመርጥ የምትችለው አሁን ያ ኢንላይትመንት የሚባለው እሱ ነው። እግዚአብሔር ራሱን ሲገልጥ ማለት ነው። ኦኬ ለሰዎች ሲያበራ ማለት ነው። ኦኬ ዴን ከዛ በኋላ ሰዎች ሪስፖንድ ያደርጋሉ። አልፈልግም ያሉም አሉ፣ የሚሉም ይኖራሉ። እንደዛ ኦኬ አይ ይሄ ይሻለኛል ይሄ ህይወት ይሻለኛል ብለው ደግሞ የመረጡ አሉ። ያኛውን ነው እኛ አሁን መቀበል የምንለው ማለት ነው። እንደገና ደግሞ ፍሪው የእግዚአብሔር እርዳታ አጋዥነት የጸጋው አጋዥነት የምንለው እሱ ነው። ኦኬ ያ ብርሃን በርተዋል። ሲበራ አጥርተህ ማየት ትችላለህ። አጥርተህ ማየት ከቻልክ ከዛ በኋላ ተሳስቼ ነው ተደናቅፌ ነው ይሄ መስሎኝ ነው ምናምን የሚባል ምክንያት የለም። ለምን ያ ብርሃን ኦልሬዲ በርቶልሃል። ከበራ በኋላ ከዛ በኋላ ኢትሳብትዩ ሞትን ትመርጣለህ ህይወትን ትመርጥ። እሱም እንደዛ እኮ ነው ያለው። ሞትና ህይወትን አይደል እንደዛ ያለው ኢየሱስ። ትመርጣለህ አንተ ግን አልመረጥክም፣ ጥሩ አልመረጥክምና ተብለህ ወደ ገሃነም የምትጣለው ሳይበራልህ አይደለም፣ በርቶልህ ነው። ከበራ በኋላ ያንን እውነት ሪጀክት ካረክ ዩ ሉዝ። ኦኬ አይ ሪጀክት እቀበላለሁ ካልክ ግን ካመንክ ሪፔንት ካረክና ከተቀበልከው ያው የእግዚአብሔር መንግስት ትወርሳለህ ማለት ነው። አይ ቲንክ ተመሳሳይ ነገር የምናወራ ይመስለኛል። የቃላት በጣም የኔን እኮ ሀሳብ ነው ያወራው። አንዴ ግን መጨረሻ ማወራው ነገር አንደኛ ፓሌጃንስ አይደለንም እኛ። ፓሌጃንስ ሙሉ ለሙሉ ሰዎች በራሳቸው ተነሳስተው ነው ጌታ የሚቀበሉት የሚሉ አይደለንም። አሁን አንተ የገለጥከውን ነን እኛ። ፔንቴኮስታ እንዲህ ናቸው ብዬ ነው ማምነው እኔ። ሁለተኛ ሌላ መጨምረው ነገር ምንድን ነው አሁን ኤፊ አንተ የቆምክበት ላይ እንነሳ። ግን እዚች ፖይንት ላይ የሰው ነፃ ፈቃድ የመጨረሻ አልካትን ሪስፖንድ የምታረጋትን ሂደት ግን ማይቀበሉ አሉ። ለምሳሌ አሁን አማንን ጠይቀው እዛ ፖይንት ላይ ኢሪዚስቲብል ግሬስ ወይም ደግሞ ሪዚስት ማድረግ እንችላለን አንችልም ብለህ ብቻ ሌላ ትራዲሽን ነው አይደለም። ምክንያቱም ማይቀበሉ አለ ካለ በኋላ እና ማን ነው አይቀበሉ? አውሩ ካሙ ጋር እሱን አውሩ ካማን መጀመሪያ ይቅርታ፣ ቆይ ስማኝ፣ ጥያቄን በደንብ ብቻ ስማኝና እሺ፣ ቆይ ስማኝ አማን። ይኸውልህ ልክ ጸጋው ደገፈን መጣን ሁሉ ነገር ኢንላይት አደረገልን። ኤፊ በጣም አሪፍ አድርጎ ነው የሀሳቤን የገለጠልኝ። ግን በዛ ሰዓት ቾይስ ከተሰጠኝ በኋላ መርጬ ነው የምከተለው እሱን ወይስ ምርጬ በእሱ ተቃኝቶ ኢሪዚስቲብሊ በኢፌክቹዋል ኮሊ ተገድጄ ኢንቮሎንተሪ ምን ነበር የሚባለው ኢንቮሎንተሪ ሪጀኔሬሽን እንደሚባለው ተገድጄ ነው ያን ፓርት ላይ አዘ ኮንቨርሽን ማለት ነው። አዘ ኮንቨርሽን ያችን ታይም ወስዶ በፈቃዴ ነው ወይስ ኢሪዚስቲብሊ ሪዚስት አላደርገው ነው? እሱም ብቻ መልስልኝ። በፈቃዴ ነው የምቀበለው። አንተ ቀድሜ የጠራቸው ቃላት በሙሉ ሪፎርምድ ቴዎሎጂ ዲክሽነሪ ውስጥ የሉም። ባይዘ ወይ ኬት እያመጣ እንዳለ ነው ሁላ ነው ግራ የሚገባኝ። ኢንቮለንተሪ የሚል የኛ ቴዎሎጂ ውስጥ የለም። ተገደ እኛ ቴዎሎጂ ውስጥ የለም። ሳይፈልግ የለም የሉም። በቃ አሁን የሚብራሩበት ኢሪዚስቲብል ግሬስ ምንድን ነው? ቱሊፕ ላይ
እሺ ኢሬዚስቲብል ግሬስ አማን ዲፋይን አድርግልኝ። እሺ ዲፋይን አደርግልሃለሁ። እንደዛ ብትጠይቅ ነው የሚሻለው እንጂ የእኛ ቮካብላሪ ውስጥ የሌሉ ቃላትን ነው እየተጠቀምክ ያለው። እያልን ያለ ነው የእግዚአብሔር ጸጋ ቀድሞ ይመጣል፣ ያን የሞተውን ሰውዬ ያነቃዋል፣ ከዛስ ፍሪሊ ሰውየው ይቀበላል ነው የምንለው። አለቀ። ይሄ የምንለው ቃል እያንዳንዱ ዲቫይኖች ወርዶች ውስጥ ታገኛለህ። እያንዳንዱ ሪፎርምድ ቴዎሎጂ ጸሐፊ ውስጥ ታገኛለህ። አንተ አሁን እንትን ነው ቅድም ብያለሁ። አየህ ቅድም ብያለሁ። ምንድን ነው ያልኩህ? አየህና በራስ ካልኩሌሽን ሰራና በቃ አስገድዶ ነው የሚሉት እያልኩ ነው እያሰብኩ ነው እያወራ ያለው። የለም እንደዛ የሚባል ጥሩ በጣም ጥሩ። ዳስ ዋይ ባይ ዘ ዌይ እኔ አሁን ሌላ ጊዜም ስናወራ ምን አረጋለሁ መሰለህ እኔ ጋር ዲስከስ ስናደርግ ጥሩነቱ እኛ ጋር እነዚህ ፍሬም የተሰጣቸው ትራዲሽኖች ስላሉ ፔንቴኮስታል ነው፣ ሉትራን ነው፣ ሪፎርም ሼር የምናደርጋቸው ወርዶችና ቴዎሎጂካል ተርሞች ይኖራሉ። ኤክስፕሌን የምናደርግባቸው ሀፍ ወይ የምንሄድባቸው ሀፍ ኤንድ አባቭ ወይ የምንሄድባቸው ከዛ የሆነ ቦታ ላይ ኖ እዚህ ጋር እንደዛ አይደለም ምንልባቸው ከዛ ኮንክሉዥን ላይ መተን የምንስማማባቸው ፖይንቶች ምናምን አለ ማለት ነው። ደን አንተ አሁን እያደረክ ያለው ምንድን ነው? አያሹሪው ዳት እንደዛ ካልሆነ ምጠይቅ ዶክመንት ክፈት የሚል ነገር ስለሆነ ምጠይቅ ማለት ነው። አሁን አንተ የምታወራቸው ነገሮች አላቃቸውም። እኔ አሁን ስንት ዓመት ሙሉ ኖሬበታለሁ። ኢንተርቴንም ማረጋቸው ኮንቬንሽኖቹ ክሪዶቹ በሙሉ ሪፎርምድ እንትኖችን ቼክ አረጋለሁ። ተገዶ ኢንቮለንተርሊ ሳያቅ ምናምን የምትላቸው ነገሮች የሉም። የናርሲስ ፕሮልን ስብከት ትሰማለህ? ስብከቱንም ሙሉ ሰምቻለሁ። ጆን ፓይፐር የጆን ፓይፐር ሁሉም መጽሐፉ አለኝ። የአርሲ ስፕሮል ሁሉም መጽሐፉ አለኝ። የማካተር ሁሉም መጽሐፉ አለኝ። ጀምስ ዋይት ሁሉም አለኝ። የጀምስ ዋይት ሁሉም አለኝ። አንዳቸውም ተገዶ ነው የሚል ነገር አውርቶ አያውቅም። የለም ብቻ። ለማንኛውም አመሰግናለሁ። እሺ በቃ እናመሰግናለሁ። አማን ቴንክ ዩ። አይ ቲንክ ሰፋ አድርገህ ነው ጥሩ ነገር አውርተናል ብዬ አስባለሁ። ኤፌ ቅድም የተነሱ ሀሳቦች አሉ። ኤፍሬም ደብሊስ እስቲ ሉትራን የተባለው ላይ ሂድበት። ብዙ ሚስ ሪፕሬዘንቴሽን አለ። ከዛ በፊት ኢሉሚኔሽን ኮሊንግ ምናምን የሚባሉትን ነገር ዘለውታል። ይህን ነገር ጥራዝ ነጠቅ የሆኑ እውቀቶች ናቸው። ብዙ አይ ቲንክ የራሴ አመለካከት ነው ብሎ ጀምሮ በኋላ እኛ ፔንቴኮስታል ሄደ ማለት መጥቷል። እኔ አልገባኝም ይሄ እና ጨምሩበት። እሺ ዮኒ ዌልከም ብያለሁ። መጀመሪያ እንኳን እኔ ዛሬ ነው ያወቅኩት። ዌልከም ብያለሁ። ተስፊ እስቲ ድምፅን አሰማና የሆነ ሀሳብ እሰጣለሁ። ተስፊ ሰላም አላለም እስካሁን። ዮኒ ዌልከም። ተስፋ አለ ተስፊ ሰላም በለን አሉ። በጣም እየሰማው ነው። እንዴት ናችሁ? አላችሁ አይደል? አለን እግዚአብሔር ይመስገን። በጣም እየሰማው ነው። መጨረሻ ላይ አንድ ጥያቄ ይኖረኛል፣ ግን መጨረሻ ላይ ይሁንልኝ ልስማና ምናልባት ውይይት ውስጥ ይመለስልኝ። እሺ መልካም። ያው ፍሪ ዊልን በተመለከተ አሁን ቦንዴጅ ኦፍ ዘ ዊል ኢራስመስን እሱን ዲስከሽን ካየ ማለት ነው ላይክ ጀነራሊ ላይክ ኢን ጀነራል ሴንስ አይደለም ላይክ የሆነ ጥቅል በሆነ መልከታ ሰው ዝም ብሎ ፍሪ ዊል የለውም አይነት እንደሱ አይነት ክሌም አይደለም። ስቴትመንቱ በጣም ክላሪፊኬሽን አለው እና ለስፒሪቹዋል ቲንግስ ነው ለመንፈሳዊው ነገር ሰው እግዚአብሔር ለመምረጥ የሚያስችለው እንደሱ አይነት ነጻ ፍቃድ የለውም። ከኃጢአት ስርዓት ውስጥ የወደቀ ነው። ግን አርዝሊ ማተር ላይ ላይክ የሆነ ሲቪል የሆነ ራይቸስነስ ወይም ደግሞ ሞራል የሆነ ከጎረቤቱ ጋር ተስማምቶም ተጣልቶም ለመኖር ለመብላት ለመጠጣት በሀገሪቷ ሕግ ተዳድሮ ለመኖር እንደሱ አይነት እንትን አለው። ላይክ እንደዚህ ፍሪሊ ቾይዝ ማድረግ ይችላልና ግን ዲስትሮይ ምናምን ሆኗል አይደለም ሀሳቡ። ዊል የሚባለው ነገር ጭራሽ የጠፋ ነው ማለት አይደለም። እንደሱ አይነት ሀሳብ የሉተራን ፎርሙላ ኦፍ ኮንከርደን የምታነሳ ነበር መሰለኝ። እንደሱ አይነት ሀሳብ የለውም። ኢቨን ራሽናል ፋከልቲዎች ሰው አሉት፣ ግን እነዚህ ራሽናል ፋከልቲዎች የእምነት ፓርት አይደሉም ነው። እምነት የሚባለው ነገር እግዚአብሔር የሚሰጠ እንጂ እነዚህ ነገሮች ተደማምረው ከእምነት ጋር አብረው አንድ ላይ እምነት ተብለው አይጠሩም። ዲስቲንግድ ዘም ማለት ነው። ለያይተን ነው እንደዛ እንትን የምንለው እና በጀነራል ሴንስ ስላወራ ስለመሰለኝ ነው። ግን አይ ቲንክ ይህን ክላሪፊኬሽን ከተቀበልክ ሉተራን እንደዛ ነው ለማለት ነው። የኔ ሀሳብ ካለ መጨረሻ ወይ መተንፈስም ከፈለክ እሺ ማለትም ይቻላል። ሆኔ ወይ ካልሆነ እንትንም ብል ፓስ እናድርግ ወደ ሌሎች። ይቅርታ ግን ኤፋ አንዴ ኤፍሬም ማነው ዮናታን እስኪ አንዴ ሚዩትን አንሳና ለመጠየቅ ጥያቄ አለኝ ለአንተ ኤፊ። ወይ እሺ ኮሜንት ላይ የተጠየቀው ጥያቄ ነው።
እኛ ጴንጤዎች ለኢየሱስ እንሰግዳለን ትላላችሁ፣ ግን ስትሰግዱ አይተናናቅም። ለኢዩ ጩፋ ነው የምትሰግዱት። ትሰግዳላችሁ ወይስ አትሰግዱም? እስቲ መልስ። አሬ ላልመልስም መዝለል ነው ይፋ እንዴ መዝለል ነው። ሰው አምነዋል። በእንትኖቹ እግር ፊት ነው የሚሰግደው ማለት ነው። አያችሁ አይ